ሰላም ጤና ይስጥልን ውድ ቤተሰቦቻችን እንኳን ለ130ኛው የአድዋ በዓል በሰላም አደረሳችሁ። ዛሬ አድዋን ለማክበር እየሄድን ነበረ። እንግዲህ በዛኛው በኩል ነጠላ ካለበሳችሁ ሰብለን ተመልሰን በዚህኛው መስመር እየሄድን ነው። አብራችሁን ቆዩ። አሪፍ ቪዲዮዎችን ቀርጸን ወደ እናንተ እንልካለን። አድዋ እንዴት ነው የሚለውንም አድዋ ውስብስብ ነው ውሉ እንደምንም የክት ያለበሰ አይገባም በጭራሽ የሚለውን የቴዲ ሙዚቃ እየዘፈንኩ እንደምንም ገብቻለሁ። ቅድም የሆነ ችግር ገጥሞኝ ስለነበር ነው የዘጋሁት። አሁን እየደረስን ነው። የሚሆነውን ተአምር በሙሉ ወደ እናንተ ይዤላችሁ ቀርባለሁኝ። አብራችሁን ቆዩ። የሚገርም አከባበር ይመስለኛል፣ ግን ሰው ባዶ ነው፣ አስፋልት ባዶ ነው። ይከበር አይከበር መድኃኒዓለም የሚያውቀው ጊዮርጊስ የሚያውቀው እኔ የማውቀው ነገር የለም፣ ግን እየሄድኩ ነው። እግዚአብሔር አገልጋይ ቅዱስ ሰማዕት የፈጣሪ ወንዝ ፍጡነ ረድኤት ስለመሰከረ ፍጡነ ረድኤት ጊዮርጊስ ሰማዕት በሰይፍ ተመተረ የሥቃይ መሳሪያ ፍጡነ ረድኤት ያላሰናጋይ ፍጡነ ረድኤት ለምጻሞችን ያነጻቸው አጋንንትን ያወጣ በዚህ ሀገር ብዙ ተአምራት ያደረግ አፈር ትቢያ ሆነው የነበሩትን አጥንቶች ሕያዋን ያደረግ የቤቴን ምሰሶ ዓለምን መፍሬ እንዲሰጥ ያደረግ ማዕዴን ከመልካም ነገር ሁሉ የሞላኸው ኃያሉ ጊዮርጊስ ሆይ እኔ ድሃ ነበሩ፣ በአንተ እጅግ ባለጠጋ ሆንኩ። እኔ አረማዊት ነበሩ፣ በእውነት ሁሉን ወደ ፈጠረው እግዚአብሔር መለስከኝ። ጸሎትህ አጋንንትንና ሰይጣን የሚያጠፋ ነበር። ይህን ሁሉ ተአምራት በክርስቶስ ፊት በክርስቶስ ካደረግ በኋላ ጌታ የላብሎን ዘግድ ትሄዳለህን? ከአንተ በኋላ የሚመጡት የክርስቲያን ወገኖች ታሳፍራቸዋለህን? እያለች ወይ ሴት ቃል በሰማ ጊዜ ሃይማኖት ዋስና ይሳለው ፈገግ ያለና ሽን አወቅነሽ ኮንትራስ በኋላ ባስቀመጠች ጊዜ ልጇ የማይዳነት ነበረ፣ የማይሰማ ነበረ። ጊዮርጊስ ቃሉን ጠፍቶ አይን በከፈተልን በኢየሱስ ክርስቶስ ተነሳ በእግር ቁም እያለው ስላሌ ፈጽማ ነው። ያን ጊዜ እግሮቹ ተስተካክለውለት ተነሳ፣ ጆሮዎቹ ተከፈቱለት። ወደ ቅዱስ እግሮቹ ሳመ። ቅዱስ ጊዮርጊስን እግዚአብሔር አገልጋይ ቅዱስ ሰማዕት ፍጡነ ረድኤት ፍጡነ ረድኤት እግዚአብሔር አገልጋይ ቅዱስ ሰማዕት ለሰማዊ ደንጋይ ፍጡነ ረድኤት ያንተ ሰማዕትነት ፍጡነ ረድኤት ምሳሌ ይሆናል ሁሉ ፍጥረታት ገድሉ ይናገራል ፍጡነ ረድኤት ክብር እንደተሰጠው ፍጡነ ረድኤት ጊዜ የማይሽረው ምግባር ሃይማኖት ነው። ፍጡነ ረድኤት ፍጡነ ረድኤት እግዚአብሔር አገልጋይ ቅዱስ ሰማዕት ፍጡነ ረድኤት ፍጡነ ረድኤት እግዚአብሔር አገልጋይ ቅዱስ ሰማዕት ፍጡነ ረድኤት እግዚአብሔር አገልጋይ ቅዱስ ሰማዕት የፈጣሪ ወንዝ ፍጡነ ረድኤት ስለመሰከረ ፍጡነ ረድኤት ጊዮርጊስ ሰማዕት በሰይፍ ተመተረ የሥቃይ መሳሪያ ፍጡነ ረድኤት ያላሰናጋይ ፍጡነ ረድኤት
መንፈሳዊ አርበኛ ጊዮርጊስ አንተነህ ፍጡነ ረድኤት። እንደ ሀገሩ ጥመት፣ እንደ ጊዜው መክፋት፣ እንደ ሰው ጭካኔ ታምር ነው መትረፍሽ፣ ታምር ነው መዳኔ። ወዳጄ አድዋ ድል እናከብር ሄድን። አድዋ ድልድይም ምንም ነገር የለም ወፍ። ስለዚህ እርምህን አውጣ። መልካም ቀን፣ መልካም ውሎ፣ ይመቻችሁ። ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ የሚባለው ነገር ዛሬ የለም ወዳጄ። ቅድም ወደ ጊዮርጊስ ስንገባ በፍተሻ እንደነበረ ወይ ደግሞ ነጠላ ካለበሳቸው አገውም ተብለን፣ በሌላ በኩል በሌሎች ፖሊስ ትብብርነት ገብተን ውስጥ አይተን ያለውን ነገር ቀርጬ እናንተ አቀርብላችኋለሁ። ከዛ ደግሞ አድዋ ድልድይ ምን ይመስላል የሚለውን ለማየት ሲደን ነበረ። አድዋ ድልድይ ምንም ነገር የለም፣ ምንም ማለት ነው፣ ምንም ነገር የለም። አሁን ወደ ቤታችን እየተመለስን ነው። ያው እንግዲህ ስምረቱን ያምጣልን፣ መልካም ዘመን ይሁንልን። አድዋን ዛሬ እንደዚህ በዚህ መልክ አክብረናል፣ በሩጫ ማለት ነው። ቀጣይ ደግሞ እንዴት እንደምናከብር እግዚአብሔር ነው የሚያውቀው። አብራችሁን ቆዩ፣ አብራችሁን ሁኑ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ነው። መልካም ቀን፣ እንወዳችኋለን።